ታለ ብላችሁ አብርሃም ምንድነው እዴ አብርሃም ሰይጣኑ ነው የተነሳበት። ቤተሰቦች እንግዲህ ይኸውላችሁ አብርሃም በጣም እዚህ ጋር ራሱን የያዘው ሩታ የምታወጣውን ቃል ከሷ በቃ ከሩታ የሆነ ቃል ሲወጣ አብርሃም ፌንት መብላት ጀምሯል። በጣም ቀላል ነው። ቀላል ከሆነ የፈለግሽው ነገር አምጪ ማምጣት እኔ እዚህ ጋር ዝግጁ ነኝ። ገባሽ? አንተ ላይ የሆነ ነገር ማድረግ ብፈልግ ዳኒ ጠንቀህ የፈለግሽው አድርጊ። ቆይ አብርሃም እኮ ራሱን ይዟል፣ ታሟል። ሩታ ደግሞ እያለች ያለችው ይኸውልህ ዳኒ ተጠንቀቅ፣ አንተ ላይ መተት እንዳታሰራብ ነው የምፈረው። ሩታ ምን እየፎከረች እየተናገረች ነው። ይሄ በቃ ግልጽ ነው፣ መተት ነው እንዴ። ቤተሰቦች ከዚህ በላይ ማመን ካልቻላችሁ እናንተ ናችሁ በቃ የታመማችሁት። እኔ አንተ ላይ ማድረግ የምፈልገውን ነገር አረግብሃለሁ እያለች እየፎከረች፣ የሩታ ደግሞ ቃል መሬት ጠብ ሳይል በቃ እንዴት ልበላችሁ አይወድቅም። ሩታ ያለችዋን ከአፏ የወጣው ቃል ሁል ጊዜ ይሆናል። አንተም ብዙ ከኛ ጋር ምን ትሰላችሁ ከፈለጋችሁ ይህን እንደማናደርግ ታውቃለህ። ገብቷል አይደለም? እኔ ኃላፊነት ያለብኝ ሰው ነኝ። ስንት ነገርን ትቼ አንዴ እዚህ ጋር ጥያቄ አለኝ ቤተሰቦች። ኤፍሬም ከኛ ጋር መሄድ ትችላለህ ብሎ ጥያቄ ያቀረበለት ይሂድ አይሂድ አያገባኝ። ይሄን ያህል ኤፍሬምና ሩታ በራሳችሁ ከተተማመናችሁ ምን አድርገው ነው? አያችሁ። ሰላም የተከበራችሁ ውድ ቻናል ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ አብርሃምን ሊያሳብዱን የደረሱት ብቻ። እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እንድታረጉ በትህትና ጠይቃለሁ። ላይክ እንድታረጉ ደግሞ በድጋሚ በትህትና ጠይቃለሁ። ቀጥታ ወደ ሪአክሽን ቪዲዮ እንግባ። አሁን ይሄንን ሁሉ የምንጨቃጨቀው ወይ ደግሞ ይሄንን ሁሉ የምንከራከረው በአንተ ምክንያት ነው። ተረዳህን አይደለም? ስለአንተ ጤንነት እያሳሰበን ነው። አንተ ፖሊስ ጣቢያ ገብተን ክርክር እንድንፈጥር ነው የምትፈልገው? መልስልኝ፣ መልስ ስጠኝ እንጂ ዴቭ። ቆይ ዴቭ፣ እኔ ምንም እንዴ አልገባውም መሰለኝ እስካሁን አብርሃም መተት ላይ እንደተደረገበትና አብርሃም እንደፈዘዘ አብርሃም እንደታመመ እስካሁን አልገባውም መሰለኝ። እንዴ ቆይ ዴቭ፣ እስካሁን ለምንድን ነው ምን ብለህ ነው የመጣው? ወንድሜ ባህሪው ተለውጧል ብለህ አይደለ እንዴ የመጣው? መልስልኝ ያልክ እሱን ከመጨቅጨቅ ይልቅ ጸበል ወይ ደግሞ ሐኪም ቤት ብትወስዱት አይቀልም እንዴ? እስቲ እናንተ ምን ትሉታላችሁ? ይሄን ቪዲዮ ምንም እያሰቡ አይደሉም። ሁሉም የአብርሃም ጤንነትና ሰላም አይደለም እዚህ ጋር እያሳሰባቸው ያሉት። አብርሃም ከሀገር ሊወጣ ነው የሚባል ዜና ሰሙ። ከዛ በኋላ በቃ እኛ ደረስንለት፣ እኛ አዳን ነው፣ ይዘው ሊጠፉ ነበር ምናምን። ቆይ አንተ ዴቭ ወንድሙስ ከሆንክ መጠን አብርሃም ላይ ከመጨቃጨቅ ይልቅ ሐኪም ቤት ብትወስዶ ይቀላል። እንቀጥል እስቲ ቪዲዮ። ከይቅርታ ጋር በጣም የት ነው የምትሄደው? እያን በቃ ቢያንስ እንኳን ከቡዜና ከዳኔ ጋር ቀጠሮ ይዘ ነበረ። ከነሱ ጋር አሁንና ከዛ ነገ ከነገ ወዲያ መሄድ ትችላለህ እያልኩ ነው። ዛሬ ግን አሁን ፖሊስ ጣቢያ ገብተን ሌላ ነገር ውስጥ ማውራቱ አስፈላጊ አይደለም። አሁን የበለጠ ሌላ ግጭት እየፈጠራችሁ ነው። ከኤፍሬምም ጋር ትታጣላኛለህ። እየሰማኸኝ ነው አይደል? እኔ በአንተ ምክንያት ከኤፍሬምም ከሩታ ቆይ ከኤፍሬምም ከሩታም ጋር ብትጣላ ዴቭ፣ እኔ ዛሬ መልእክቱ ለዴቭም ለሁሉም ነው። አብርሃም ሲወርቁላ ኢንትሮ ላይ ያስገብቶታል። እሱን መጨረሻ ላይ የሚያጓጓ ፓርት ስለሆነ በደንብ እያብራራው እነግራችኋለሁ። የእናንተ ሀሳብ አስተያየት እስቲ ኮሜንት ላይ ጻፉልኝና ቆይ አብርሃም እንደታመመ እያወቀ ከሱ ጋር ከመጨቃጨቅ ይልቅ አብርሃምን እየጠየቀው ነው። እና ደግሞ አብርሃምን እየጠየቀው ከሆነ እዚህ ጋር ኤፍሬም ምን እንዳለ ሰምታችኋል። ምንም አልታመመም እያለ ነው። ኤፍሬም ምንም አልታመመም እያለ ከሆነ ዴቭ አብርሃም ሄዶ ፖሊስ ጣቢያ አልታመምኩም ቢላቸው ገብቷቸዋል። ፖሊስ ጣቢያ ወይም ደግሞ ህግ አካል እንደዚህ አይደለም። ልጅና ሚስቱን ይዞ እነሱም አልታመመም እኔም አልታመምኩም ካልኩ ሌላ ነገር ይመጣል ብሎ አስቦ ነው ዴቭ እንትን ይሄ ህግ አካል የማይሄደው። ለዛ ነው ነገሩን አቅልሎት ህግ አካል ከምንሄድ ምናምን ብሎ ነው እዚህ ጋር እነሱን እያስረዳቸው ያለው። እነሱ ግን ምንም አይገባቸው። የምን ጊዜ እንደሚሉላ ልጁን ሊገሉት ነው ያሰቡት። በቃ ልጁ ላይ ምንም አብርሃም ላይ ምንም የአብርሃም ጤንነት እያሳሰባቸው ሳይሆን የነሱ ጭቅጭቅ ነው። በቃ የነሱ መጨቃጨቅ፣ የነሱ እዚህ ጋር አብርሃምን እናስቀረዋለን አለማስቀረቱ ነው እዚህ ጋር የነሱ በቃ ፉክክር ነው። ሁለተኛ ደግሞ ማለት ነው ዳኒ እና ቡዜ በስሜታቸውና በሐሳባቸው ነው እንጂ እየተመሩ ያሉት። በቃ በስሜታቸው ነው እየተመሩ ያሉት እንጂ እያሰቡ አይደለም። እያሰበ ያለው እዚህ ጋር ዴቭና ዴቭ ብቻ ነው። እስቲ ዴቭ ደግሞ ምንድነው እዚህ ጋር እየተከራከረ ያለው? ነገሩን ህግ አካል ከምንሄድ እዚሁ በቀላሉ እነ ሩታን አስረድቼ
አብርሃምን እናስመልሰዋለን እያለ ነውና እስቲ አጓጊውን ፓርት ደግሞ በጣም ከዚህ በኋላ ነው የሚፈጠረው አጓጊው ፓርት ማለት ነው። ቡዜ ዳኒ ያልተረዳችሁኝ ነገር እነሱን ማሳመኑ የተሻለ ነው እንጂ አንዴ ስሙኝ በደንብ አድርጋችሁ እነሱን ማሳመኑ የተሻለ ነው። ቡዜ ከልብሽ ሆነሽ ስሚ። አሁን ፖሊስ ጣቢያ ገብተን ይሁን ማለት ደስ ይላል። አንቺ ራስሽ ስታስቢው እንግዲህ ያው ዳኒም ቆም ብላ አስብ። እኛ ወንድማማቾች ነን አይደለም? ኤፍሬምም ወንድሜ ነው። እዚህ ፖሊስ ጣቢያ ገብተን ከሱ ጋር ሲጀመር ደግሞ እነሱ ምን የሚሉ ይመስላል? አሁን ፖሊስ ጣቢያ እናንተ ምን ትላላችሁ? ምን ልትይ ነው እንጂ እኔ ማምለው አለኝ። እስካሁን ድረስ እኮ ነው ፖሊስ ጣቢያ። ቆይ ቡዜ ተረጋጊ። እስካሁን እኔ የምለው አለኝ ማለትሽ ምን ልትይ ነው እንዴ? እዚህ ጋር እኮ እያሰበ ያለው ዴቭ ብቻ ነው። እናንተ በደመ ነፍስ ብቻ ነው እየሄዳችሁ ያላችሁ፣ ስሜታችሁን ብቻ ነው እየተከተላችሁ ያላችሁት። እውነቱን እኮ ነው ዴቭ። አሁን ሩታ ባሌ ነው እና በወንጀል ነው የከሰሱን፣ ውሸታቸውን ነው የውሸት ክስ ነው ቢሉ ለማን ነው የሚፈረድላት? ለሩታ ነው የሚፈረድለት። አብርሃም ጤነኛ ነኝ ነው የሚለው ደግሞ አይደል እንዴ? አብርሃም ጤነኛ ነኝ ካለ ደግሞ ለማን ነው የሚፈረደው? ለነሩታ ነው። ምንም የሚሉት ምንም የሚጨበጥ ነገር ሳይኖራቸው ቡዜ ዳኒና ሄርሜላ ሄደው ፍርድ ቤት መካሰሱ ጥሩ አይደለም። ዴቭ እዚህ ጋር አስተሳሰቡ በጣም ነው ደስ ያለኝ። በቃ እነሱ ለማሳመን ነው እየሞከረ ያለው። ቡዜ እስካሁን አልገባትም። ቅድምም እያልኳችሁ ነው አይደለ? እስቲ ቡዜ የምትለውን ሰምተን እንመለስና ሐሳብ አስተያየትን እንሰጥበታል። አይሆንም ያልኩበት ምክንያት ልጁ ሲጠየቅ በቂ መልስ ስለማይመልስ እነሱ ያሉት ስለሆነ የሚያደርገው ህግ ፊት ተቀባይነትን አይኖረኝም በሚል ነው እስከዛሬ ድረስ ህግ ጋር ያልሄድኩት። አሁንስ ምን ተቀባይነት ነው? አሁን ደግሞ መሄደው ይሄ ልጅ አንደኛ ፈቷታል፣ የፍቺ ወረቀት አለ። ሁለተኛ ደግሞ ልጁ ጤነኛ ያልሆነበትን ቪዲዮዎችን ለህግ ማሳየት እኮ ነው። በቃ እንዴ እኔ ጤነኛ ነኝ፣ ህግ እኮ እንደኛ አይደለም። እውነቱን ነው። አያችሁ ቅድም ስላችሁ የነበሩት ህግ እንደነሱ አይደለም። እኔ ጤነኛ ነኝ ካለ አብርሃም ለነሱ ነው የሚፈረድለት። አንቺ የተፋቱትን ወረቀት ይዘሽ ብታሳይ አብርሃም ጤነኛ እንደነበር ቪዲዮ ላይ ብታሳይ ምን እንደሆነ አብርሃም እኔ አሁን ጤነኛ ነኝ ካለ በቃ ለሩታ ነው የሚፈረድላት እንጂ ለእናንተ አይደለም። ቡዜ ያሰብሽው ሐሳብ ሁሉ እኮ በአንድ በኩል ስናየው ቤተሰቦች ትክክል እኮ ናት፣ ግን ምንድነው ህግ ጋር መሄዷ ትክክል አይደለች። ያው ለጋሼ ወይም ደግሞ ለሰፈር ሰው ምናምን ብታሳይ ለሷ ትክክል ናት። ህግ ነው። ህግ ካሉ ከህግ ውጪ የሆነ ነገር ደግሞ ያው ምንም አይታወቅም። ገብቷችኋል? ግን ህግ ላይ ሲመጣ ስነ ስርዓትና ስነ ስርዓት ባለው ነው። ሰው እስካልሞተ ድረስ ያው አንደበቱ እስከሰራ ድረስ አብርሃም ጤነኛ ሆነ አልሆነ ጤነኛ ነኝ ብሎ ከተመሰከረ በሽተኛ ሆኖ ሁላ ጤነኛ ነኝ ብሎ ቢመሰክር ህጉ የሚመሰክርላት ለሩታ ነው እንጂ ለቡዜ አይደለም። ቡዜ ስሜቷን አረጋግታ ምንም ሳትጮህ ሳለፈልፍ ምናምን በቃ ሳትናደድ ብታስረዳቸው ይሻላል እንጂ ከነሱ ጋር ሰጣ ገባ መግባቱላ ትክክል አይደለም። ኤፍሬም ጤነኛ ስላልሆነ ነው። ቡዜንና ዴቭን እንደ ታላቅ እህትና ወንድሙ ካላከበረ እንዴት ነው የሚያከብረው? ሌላ ሰውም ሆነ ህግ እንዴት ነው የሚያከብረው? እኔ የኤፍሬም ጤንነቱላ እያሳሰበኝ ነው። ኤፍሬሙላ በሽተኛ እየመሰለኝ ነው። ብቻ ግን ቤተሰቦች እስቲ አንዳንድ ነገሮችን አርቀን ማሰብ ይሻላል እንጂ ዝም ብሎ በደመነብስ ከመነዳት ሮ መልስ እየሰጠን አይደለም አይደል? ስለዛ ተረጋግተን ማስረዳት በቻልንበት መንገድ እናስረዳቸውና ዛሬ ከኛ ጋር ይዋል በሉ። እናንተ በጸባይ ነው ምላችሁ እኔ እንጂ አሁን መካሰስ ወይ ደግሞ ፖሊስ ጣቢያ ምናምን መግባትን እኔ ጠልቼው አይደለም። ፖሊስ ጣቢያ ብንገባ ደስ ይለኛል። አያችሁ አይደለ? ቡዜ ምንም እያሰበች አይደለም። አንተ የገባህ ነገር የለም እውይ ምናምን እያለችው ማንም እዚህ ጋር እያሰበ አይደለም። እያሰበ ያለው ዴቭ እና ዴቭ ብቻ ነው። በቃ እነሱ ሁሌ ለመጨቃጨቅና የሆነ ብጥብጥ ሽበራ ምናምን ለመፍጠር ነው እንጂ ሌላ ነገር እያሰቡ አይደለም። ምን አለ እሱ ፖሊስ ጣቢያ ብንገባ እኮ ደስ ይለኛል፣ ግን ፍርዱ አያችሁ አስተሳሰቡ ፍርዱ ለማን ነው የሚሆነው? ለሩታ ነው የሚሆነው እንጂ ለነሱ አይሆንም። እንግዲህ ዛሬ በቃ ልጁን ሁላ ነው ያሳበዱት። ምን እንደፈለጉ ሁላ አላወቁ። በቃ አብርሃም ጤንነቱ እንዲመለስላቸው ነው እንጂ እኛ እየፈለጉ በቃ ውስጣቸው የአብርሃም ጤንነት ይፈልጋል፣ ግን እነሱ መጨቃጨቁን ነው የወደዱት እንጂ ሌላ ነገር አይደለም። ከዚህ ነገር ደግሞ ፈጣሪ ይጠብቀን ማለት ነው። አብርሃም ጤንነቱ ካልተመለሰ የነ ቡዜ እና የነ ዳኒ እንደ ቁራ መጮህና መንጫጫት ምንም የውሃ ጠብታ እንኳን ምንም አይፈጥርም። ጠብ የምትል ፍሬ እንኳን አታፈራም። አብርሃምን ወደ በመጨቃጨቅ የምታገኙት ከሆነ እኮ እስካሁን እንዴት አታገኙትም ነበር? አያችሁ፣ በመጨቃጨቅ ሳይሆን የበሰለ አስተሳሰብ ይዞ በመገኘት ነው። እነ ሩታን በአስተሳሰብ ነው እንጂ መብለጥ ያለባችሁ በመጨቃጨቅ ወይም ደግሞ በመደባደብ ወይ ህግ አካል በመሄድ አይደለም። ይህን ነገር ካላስተካከሉ ዘወትርም ሆነ ለዘላለምም ሆነ መቼም
የአብርሃም ጤንነት አይመለስም። አብርሃም ጸበል ካልወሰዱት፣ አብርሃም ሆስፒታል ካልወሰዱት መቼ ነው የሚታከመው? ይሄን ነገር እስቲ ጋሼ ቢሰማው ምን ትላላችሁ? አስባችሁታል? ጋሼ ቢሰማው እንዴት እንደሚደብረው። ብቻ ግን እስቲ ቪዲዮውን እንቀጥል። እናት ቢያንስ እንኳን እንደኔ ሆነ ለምን አታየው? አብርሽ እንደዚህ ጸጥ ብሎ አንተን ይሰማሃል እንዴ? እኮ እሺ ስለሰማይ ታመመ ነው? ኖ አይደለም። ለምንድነው መረዳት ያቃተ? ለምንድነው መረዳት ያቃታችሁ? በእግዚአብሔር ጠይቀው። ቆይ ለምንድነው ዴቭ እዚህ ጋር ያልገባው ነገር ምን እንደሆነ ታውቃላችሁ? አብርሃም የፈለከውን ጠይቀውና ይመልስልሃል እያሉት ነው። አንድ እሱ ሆኖ ኤፍሬም ከመጨቃጨቅ እንዲል ልበላችሁ ከመረዳት ይልቅ መጨቃጨቅን ነው እየፈለገ ያለው። በቃ የሚመርጠው እሱ ነው እና ምን እንደሚያገኝበት አላውቅም። የወንድሙ መታመም እዚህ ጋር ካልታየው እሱም ድግም ተሰርቶበታል እና ኤፍሬምን ሁሉ ጊዜ እዩት፣ በስነ ስርዓት እዩት። ሁሌ ለመጨቃጨቅ ነው የሚሄደው። ዴቭ ደግሞ ዛሬ አንድ የሆነ ያልገባው ነገር አለ። ሁሌ አብርሃም እዚህ ጋር አሁን ዴቭ የገባው ነገር አብርሃም ባህሪው እንደተለወጠ ነው እንጂ ምን እንደሆነ ወይም ደግሞ በቃ አብርሃም የሚመልስለትን መልስ በስነ ስርዓት እየሰማ እንዳልሆነ እዚህ ጋር ትገነዘባላችሁ። እስቲ ቪዲዮን ላሳያችሁ እዚህ ጋር ምን እንደሚፈጠር ይመልስልህ። ከዛ አንዴ እውነታውን ማወቅ ከፈለክ እውነታውን እዚሁ እንወቀውና እንሂድኛ ጊዜያችን እየተሻማችሁ። እኔ ከሱ ጋር ምን ላውራ? ምን የፈለከው ነገር አውራ። ነው ማውራት ይችላል ዴቭ። አንደኛ ነገር፣ ሁለተኛ ነገር ደግሞ በሐሳባችን ተስማማላችሁን? ይሄው እሺ፣ ፖሊስ ጣቢያ በር ድረስ መጣን፣ እንግባ፣ እንሂድ። ቆይ ይኸውላችሁ ሩታና ኤፍሬም ዴቭን ሊያሳምኑት በተለያየ ነገር እየሞከሩ ነው። እነሱ ኮንፊደንስ ይዘው ህግ አካል እንሂድ ለምን አሉ? አብርሃም እንደታመመ አልታመምኩም ካለ ለሱ እንደሚፈረድለት ስላወቀ ነው አይደለ እንዴ? እና ዴቭ ደግሞ ለሩታ እንደሚፈረድ ስላወቀም ዴቭ በቃ ነቄ ስለሆነ ዴቭም ሄዶ አይሆንም አላቸው። እና ምን ይሉታል? አብርሃም የፈለከውን ጥያቄ ጠይቀው ይመልስልሃል አሉት። እና ዴቭ ደግሞ ይህንን ነገር ተሸወደ። ቅድም ዴቭ ያልገባው ነገር አለ ያልኳችሁ ይህንን ነው። አብርሃም የሚጠይቀውን ጥያቄ የሚመልስለት ደህና ነኝ ነው። ዴቭ ደግሞ ውስጡ አብርሃም እንደታመመ እያወቀ ነው። በቃ ለዛ ነው እየተሸወደ ነው ያልኳችሁ። ዴቭ እንግዲህ ለማሳመን ሞክረውት ሊሸውዱት የሚሞክሩት ሩታና ኤፍሬም ብቻ ናቸው እንጂ ሌላ ሰው አይደለም። ለራሱ ውሳኔውን ለአብርሃም ትቼዋለሁ። አንተ ከቡዜና ከዳኔ ጋር ቀጠሮ አልያዝክም? ይዘን ነበር። እነሱ ግን ቀድመው ፕሮግራማት ይዘዋል። እዛ ከፍለዋል፣ የሩም ከፍለዋል፣ የመዝናኛ ከፍለዋል፣ ብዙ ነገር ከፍለዋል። እና ደግሞ ለአንድ ወር ነው ቆይተን፣ ለአንድ ወር ወይ ለ15 ቀን ነው ቆይተን። እሺ አንተ ቆይ፣ እኛ የዚህን ያህል ቆይ እዚህ ጋር ግራ ይገባኝ። ጭራሽ አንድ ወር ከ15 ቀን ነው የያዙት ቀጠሮ ማለት ዲዝናሉ የሚሄዱት አንድ ወር ከ15 ቀን ነው። ዴቭ ይኸውልህ እንደዚህ እንደታመመ እያወቅ ከፈቀድክላቸው አንተ ወንድ አይደለም፣ ወንድሙም አይደለም። ይሄ አንተን በቃ ተዳፈሩ ማለት ነው። በዚህ ያህል ንቀት እያሳዩ ነው ማለት ነው። እና ዴቭ እባክህ ወንድምህ እንዳይሄድ በተቻለ አቅም ማድረግ ከቻልክ እንደዚህ አድርግ እንጂ ሌላ ነገር እንዲፈጠርብን አንፈልግም። አብርሃም ታሞ ማየት እንኳን ሆነ በቃ እንዲል ልበላችሁ ወድቆ ሲዝለፈለፍ ማየት አንፈልግም። አጓጊው ፓርት እንግዲህ ወደ መጨረሻ ላይ ነውና በጣም ነው እኔ በቃ ምን እንደሚፈጠር አንድ ላይ እንመለከትና ሐሳብ አስተያየቴን እሰጣለሁ። ጠዋትም የደረሰኝ መረጃ አለ፣ እውነቱ ይሁን ውሸት ግን እዚህ ጋር ነው የምናውቀው። ቪዲዮውን ካላየሁት አላምንም። እንግዲህ እስቲ ቪዲዮን እንየው። ወንድሞች ስንጨነቅ ቤተሰብ የዚህን ያህል ሲጨነቅ ምንም ካልሆንክ ደህና ከሆንክ ለምንድን ነው ስላንተ እንደዚህ የምንሟገተው እንዴ? ስላንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው ከሩታ ጋር ከኤፍሬም ጋር ለምን እንጣላለን እንዴ? እናንተ እኮ ናችሁ የምትጣሉት። እኔ እኮ ደህናማ አይደለም። እናንተ እኮ ናችሁ የምትጣሉት። እኔ እኮ ደህና ነኝ እያላችሁ ነው። እውነቱን እኮ ነው። አብርሃም ምን እዚህ ጋር እያስመሰለ ነው እንዴ? ቤተሰቦች ምንድን ነው እንዴ? እያወቀ እኮ ነው እነሱ እንደሚጨቃጨቁ፣ ዳኒ እንደሚያብድ፣ ቡዜ እያበደች እንደሆነ እነሱ እየተጣሉ መሆኑን ነው እንጂ እሱ ቤተሰቦች ወይ ደግሞ አውቆም ላይሆን ይችላል፣ ከመንፈስ ጋር ሊሆን ይችላል። ውጊያውም እየተጣላ ያለው አብርሃም ከመንፈስ ጋር ሊሆን ይችላል። እና እንግዲህ ዴቭ ያልገባህ ነገር አሁንም ይኸውላችሁ፣ ዴቭ አልገባውም ያልኳችሁ አብርሃምን በስነ ስርዓት እያናገረው መሆኑ እኮ ነው። በቃ ግራ እየገባኝ ያለው እሱ ነው። እንዴት ነው አንድ ሰው እንደታመመ እያወቀ የሚጨቀጭቀው? አብርሃም ታሟል፣ አብርሃም በጤናው አይደለም እና ብለህ አብርሃም ታማሃል ወይ እያለው
አልታመምኩም አለው እና ታማሃል ብሎ በራሱ አምኖ ነው የመጣው። በቃ አብርሃም ታሟል ብሎ ነው። አብርሃም ታሟል ብሎ የመጣ ሰው እንዴት አሞታል ብለህ ሄደህ እንዴት ትጨቀጭቋል? አብርሃምን እንደታመመ እያወቅ ለምን ሆስፒታል አትወስዱትም? እኔ ሁሉ ጊዜ ግራ የሚገባኝ እሱ ነው። ሁሉ ጊዜ ነገሮችን ፈጥነው ከመሄድ ይልቅ መጨቃጨቅና የሆነ መዘግየት ይወዳሉ። በዚህ በነ አብርሽ ቤት አብሶ በነዚህ ድራማ ላይ የተመሰረተው ቤተሰብ ማለት በዚህ ህይወት ላይ የተመሰረተው ቤተሰብ በቃ ሁሉ ጊዜ ለመጨቃጨቅና ለእንትን ለማለት ነው። ማለት መጨቃጨቅ እኮ አለ እኮ ግን ነገሮችን አሁን አብርሃም ታሟላ ሊሞት ይችላል አይታወቅም፣ ማን ያውቃል። እና ነገሮችን በፍጥነት ከመሄድ ይልቅ ሁሉ ጊዜ ለመጨቃጨቅ ነው የሚፈልጉት፣ ወይም በቃ አክሽን ወደ በፈጠነ አይወስዱም። ሄርሜላ ዛኔ ታገተች የተባለ ሰዓት 5 ቀን ነው አብርሃም ሶፋ ላይ ተንፈላሶ ከዛ አንዴ ሲያብድ ሩታ ቤት ይሄዳል፣ አንዴ ዳኒን አንተን ያገትከው ይለዋል። ያለ ሄደበት የለምና ብቻ ግን ነገሮችን ፈጥነው ለማድረግ አይወስኑም። እስቲ ወደ ዋናው እና ወደ አጓጊው ፓርት ቤተሰቦች በሚገርም ሁኔታ እየሄድን ነው። በጣም ደስ ብሎኛል። ብቻ ግን አብርሃም ስለታመመ አይደለም በጣም ደስ ብሎኛል አልኳችሁ። አብርሃም በመውደቁ በጣም አዝኛለሁ። ግን አጓጊው ፓርትና ምን እንደሚፈጠር አብርሃም እንግዲህ እኔ ምን እንደሚፈጠር በጣም ጓጉቻለሁ ለማየት ማለት ነው። አንተም ብዙ ከኛ ጋር ምን ትሰላችሁ ከፈለጋችሁ ይህን እንደማናደርግ ታውቃለህ። ገብቷል አይደለ? እኔ ኃላፊነት ያለብኝ ሰው ነኝ። ስንት ነገርን ትቼ አንድ እዚህ ጋር ጥያቄ አለኝ ቤተሰቦች። ኤፍሬም ከኛ ጋር መሄድ ትችላለህ ብሎ ጥያቄ አቀረበለት። ይሂድ አይሂድ አያገባኝም። ይሄን ያህል ኤፍሬምና ሩታ በራሳችሁ ከተተማመናችሁ ምን አድርገው ነው? አያችሁ እንትና ዴቭ ጉዳይ እንዳለው ስላወቀ አንተም ቡዜም ከኛ ጋር መሄድ ትችላላችሁ ብሎ ጥያቄ ያቀረበለትና እንግዲህ እስቲ ይሄን ሐሳብ እንዴት ትመለከታላችሁ? እሺ እኔ ደግሞ ግልጽ ያልሆነልኝ አንድ ጥያቄ አለ። ምንድነው? ለምንድን ነው ከቡዜ ጋር አንድ ቀን ለመገናኘት የፈለገው? ለምን አይፈቅዱላቸውም? 1 ወር ከ15 ቀን አይደለም አንድ ቀን ከነሱ ጋር ይፈቀድላቸው። እነሱ እኮ አንድ ቀን ቢፈቀድላቸው ሁላ ከሀገራዊ መውጫ እድላቸውን ነው የሚያስፋፉት ወይም ደግሞ እድላቸውን ነው የሚፈልጉት እንጂ ሌላ ነገር አይደለም። እኔ ብቻ ግን ቤተሰቦች አንድ ላይ ቢሄድ ባይ ነኝ። አንድ ላይ ቢሄድ ያው አብርሃምን የመቆጣጠር እድሉ እጁ ላይ ነው። ግን መናፍስት ጋር ምናምን ከሆነ መተቱ ትክክል ከሆነ እስቲ አሁን መጨረሻ ላይ ነው የምናየው። ብቻ ግን እንደዛ ከሆነ ያስቸግራል። ብቻ ግን በጣም አሳዝኖኛል። በአብርሃም መታመም ያዘናችሁ እስቲ ኮሜንት ላይ 1 ቁጥር ጻፉልኝ። ችግር የለውም ግን አትሄዷትም። አንተ እንዲሄዱ ነው እንዴ አስራንተ የመጣኸው? በቃ ስለዚህ ወስነዋል። እንግዲህ ወዴትም ይዘው አትሄድም ብለው ወስነዋል። እና አንዳንዴ ግን እዚህ ዳኒና ቡዜ ምናምን በስሜት ከመሄድ ይልቅ ለመደባደብ ከመቸኮል ይልቅ ነገሮችን ረጋ ብላችሁ እንደ ዴቭ ብትሄዱ ይሻላል። ሁሉ ጊዜ ለመደባደብ እና ለመጨቃጨቅ ነው እንዴ ዝግጁ የምትሆኑት? አብርሃም እዚህ ጋር ታሞ እያያችሁት ተጨናንቆ እያያችሁት እዚህ ጋር አይምሮ ላይ ከባድ ችግር እንዳለ እያያችሁ እናንተ እዚህ ጋር መደባደቡላ እናንተ እብደት ነው የሚመስል። እኔ ኤፍሬም ላይ አልፈርድበትም። እሱ ላይ መተት ያለበት ነው የሚመስለኝ። በቃ እሱ ላይ መንፈስ ያለበት ነው እንጂ የሚመስለኝ እኔ ዝም ብሎ እንዴት ሰው ራሱ አስተሳሰብ ላይ እንዴት ያብዳል? እንደውም አብርሃም ላይ አይደለም ኤፍሬም ላይ ነው የተሰራው ነው የሚመስለኝ። ቤተሰቦች እንዴ ኤፍሬም በጣም እየተጨቃጨቀ ነው። እኔ ራሱን ሁላ ብቻ ወንድሞቹን ካላከበረ እንዴት ማንን ሊያከብር ነው? በኋላ እኮ ጋሼም ሲመጡ ሊመታቸው ነው ማለት እኮ ነው። ሊደባደባቸው ነው ከጋሼ ጋር። እንቀጥል እስቲ ቪዲዮ። ወደ ቤት ነው የምንሄደው። ወደ ቤት ትሄዳለህ? ወደ ነው የምትሄደው? ለምን እንሄዳለን? ትሄዳለህ አልኩህ ኤፍሬም። እንዴ ምን አባቱ ነው ይሄ? እንዴት ነው የሚያደርገው? አይ እንትና ዴቭ ይሄ ልጅ መቆንጠጥ ካለበትም መንቆጠጥ ነው ያለበት። በቃ ማለት እንደ ድሮ እንደ ልጅነትህ እየመታ እየኮረከምክ ነው እንትን ማለት ያለብህ። ይሄን ያህል እኮ ልቡ ድፍን የሆነው ጥጋብ ተሰምቶት ነው። አንተን ከናቀ እዚህ ጋር ጋሼ ቢመጡ ጋሼንም ሊሳደብ ነው ማለት ነው። አንተን እዚህ ጋር ካላከበረ እንዴት ነው የሚያከብረው? ቡዜ ታላቃችሁ ነታ። ቡዜንም እያከበራት እኮ አይደለም። ይሄ ልቡ ድፍን ብሎበታል እንዴ። እስቲ ይሄንን ነገር እንዴት ታዩታላችሁ? እስቲ ቤተሰቦች ይሄ ኤፍሬም ጠግቧል የምትሉ እስቲ እናንተ ሁላ እስቲ ኮሜንት ላይ አሳውቁኝ። ብቻ ስለ ኤፍሬምም ስለ ሁሉም ነገር ኮሜንት ላይ እስቲ አሳውቁኝ። እስቲ ወደ ዋናው ወደ መጨረሻው አጓጊ ፓርት እየሄድን ነው። እስቲ
ቪዲዮውን ላይክ ካላረጋችሁ እናንተ ላይክ እንድታረጉ በትህትና ጠይቃለሁ። ወዳችኋለሁ። እስቲ እንቀጥል። በጣም ቀላል ነው። ቀላል ከሆነ የፈለግሽውን ነገር አምጪ ማምጣት እኔ እዚህ ጋር ዝግጁ ነኝ። ገባሽ? አንተ ላይ የሆነ ነገር ማድረግ ብፈልግ ዳኒ ጠንቀህ የፈለግሽውን አድርጊ። ቆይ አብርሃም እኮ ራሱን ይዟል፣ ታሟል። ሩታ ደግሞ እያለች ያለችው ይኸውልህ ዳኒ ተጠንቀቅ፣ አንተ ላይ መተት እንዳታሰራብ ነው የምፈረው። ሩታ ምን እየፎከረች እየተናገረች ነው። ይሄ በቃ ግልጽ ነው፣ መተት ነው እንዴ። ቤተሰቦች ከዚህ በላይ ማመን ካልቻላችሁ እናንተ ናችሁ በቃ የታመማችሁት። እኔ አንተ ላይ ማድረግ የምፈልገውን ነገር አረግብሃለሁ እያለች እየፎከረች ነው። የሩታ ደግሞ ቃል መሬት ጠብ ሳይል በቃ እንዴት ልበላችሁ አይወድቅም። ሩታ ያለችዋን አፏን ከአፏ የወጣው ቃል ሁል ጊዜ ይሆናል። ዳኒ እባክህ ተጠንቀቅ ለህይወትህ። በቃ ጭር አትበል፣ ከነሱ ህይወት ወጣ በል፣ አትጠንቀቃት። ሩታን መፍራት አለብህ። ይኸውልህ እና አብርሃም መታመሙ እዚህ ጋር ያልገባችሁ ሰዎች አላችሁ። አንዳንዴ አብርሃምን እንደዚህ እንትን ማለት ምናምን ሳይሆን አንዳንዴ መረዳት አለብን። በቃ እንደታመመ አወቀና ሆስፒታል መውሰድ አለብን። ሩታ ይህንን እያወቀች ነው። ዳኒ ተጠንቀቅ፣ ጊዜው የኛ ነው እያለችው ነው። እንግዲህ አብርሃም እዚህ ጋር እንደምታዩት ይኸው በዚህ በኩል ነው ለካስ እናንተ የምታዩት አይደለ? እኔ ደግሞ በዚህ በኩል ነው እያየሁ ያለው ቪዲዮ ማለት ነው። እና አብርሃም እንግዲህ እዚህ ጋር ራሱን ስቷል፣ ራሱን ይዟል። የሚወድቀው ከዚህ በኋላ ነው መሰለኝ አጓጊው ፓርቲ ያለው። ምንድነው? እዴ አብርሃም ሰይጣኑ ነው የተነሳበት። ቤተሰቦች እንግዲህ ይኸውላችሁ አብርሃም በጣም እዚህ ጋር ራሱን የያዘው ሩታ የምታወጣውን ቃል ከሷ በቃ ከሩታ የሆነ ቃል ሲወጣ አብርሃም ፌንት መብላት ጀምሯል። አብርሃም መውደቅ ጀምሯል። እያያችሁ ነው አይደለ? የሚያስደነግጥ ነገር ነው የተፈጠረው። ብቻ ቤተሰቦች ይኸውላችሁ እኔ በጣም ደንግጫለሁ፣ እየተንቀጠቀጥኩ ነው። እጄ ሁላ በጣም ነው የፈራሁት። አብርሃም ለምንድን ነው እዚህ ጋር አእምሮውን ወይኔ በእናታችሁ። ብቻ ግን እስቲ ቪዲዮውን እንቀጥል። እናታችሁ ቤተሰቦች እኔ ኤፍሬምም በጣም እኔ በሽተኛ ነው የሚመስለኝ። ኤፍሬም ላይም ድግምት የተሰራበት ነው የሚመስለኝና የዛሬው ቪዲዮ እንግዲህ ይሄን ይመስል ነበር። ቀጣይ እንግዲህ ምን እንደሚፈጠር አንድ ላይ እንመለከታለን። የዛሬው ቪዲዮ እዚህ ጋር ያበቃል። ወዳችኋለሁ፣ ከብራችኋለሁ። ቻው